የሰፈር ዱርዬዎች ተተናኮሉ። ከዛ ከአንዱ ጋር ስያዝ ሁሉም ተሰብስበው መጡብኝ። ከዛ እየሮጥኩ መጣሁ። እንዴ አቤል፣ ቆይ ከመቼ ጀምሮ ነው አንተ መጣላት የጀመርከው? እንዴ ታዲያ በሰላም የመጣው ልጅ ነገር ሲፈልጉኝ ምን ላድርግ? እሺ ምንድን ነው አቤል? ምንም አይደለም፣ ስመጣ ቀለም መጥቶብኝ። ቤት ኖሮን ከዛ አሜሪካ ሄደን እንወልዳለን። ትቀርችብኛለሽ አልጋ። እኔም እንደዛ ሲለኝ እንዳንቺ ነው ያልኩት። ወይኔ አቤል አበደ በቃ። ታይ እንጂ አንቺ እንዴ የሰይጣን ጆሮ ይደፈ። ታዲያ ርብቃ የማይሆን ነገር ስትነግሪኝ ምን ልበል? እርች ቆይ ምን ማድረግ ነው ያለብኝ? መቼ ራሄል ማሚቴ ቤት ሄደች። ማሚቴ በድጋሜ ከዚህ በፊት መርቲን አይታ እንደነበረው በድጋሜ ራሷን ሳተች። ወይኔ ማሚዬ አንቺ ሁል ጊዜ ነው ራስሽን የምትስቺው። ለምንድን ነው ራስሽን የምትስቺው? አቤሎ ሌላ ሴት ተመኘ። ራኬብ ሲያያት እንዴት ነው የምታምረው፣ እባክህ አዩ የእሷ ስልክ ስጠኝ ከሷ ጋር አገናኘኝ ብሎ አዩ ሲጨቀጭቀው ነበረ። አዩና አቤል ከስንት ጊዜ በኋላ በድጋሜ ተገናኙ። ርብቃ አቤልን ተከታትለው የት እንደሚሆን ምን እንደሚሰራ ከማን ጋር እንደሚሆን አወቀች። በጣም ተናደደች። እንዴት ነው ከሌላ ሴት ጋር እንደዚህ የሚሆነው? ለምንድነው የሚሰራው ስራ ማይነግረኝ? በማለት በጣም ተናዳ ስትጠይቀው ነበረ። እሱ ግን መመለስ አልፈለገም። ልጅ እንውለድ ብላ ስትጠይቀው እኔ እዚህ ልጅ መውለድ አልፈልግም፣ መኪና ገዝቼ ቤት ገዝቼ አሜሪካ አገር ሄጄ ነው ልጅ ማስወለድም መውለድም የምፈልገው በማለት መልሶላታል ለርብቃዬ። ርብቃዬ በዚህ ነገር በጣም ተናዳለች። እንዴት እንደዚህ ትላለ? እኔ የልጅ የመውለድ ናፍቆቱን ፍላጎቱ ስላለኝ ነው አይደለ እንደዚህ የምትቀልድብኝ የምትጫወትብኝ ብላ ተጣላችሁ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ትረፍረፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦች ማለት ነው። ርብቃ ክፍል 45ን እዤላችሁ መጥቻለሁ። ክፍል 45 ላይ እንግዲህ አቤል እንደ ሌባ ተንደድሮ እየሮጠ ወደ ቤት ሲገባ ርብቃዬ በጣም ደንግጣ እንዴ ባሌ ምን ሆነብኝ ነው? ምን ነክቶህ ነው እንደዚህ እየደነገጥክ ያለው? በማለት ስትጠይቀው ምንም አልሆንኩም፣ የሆነ ሌቦች መንገድ ላይ ሊደበድቡኝ ነበርና ለዛ ነው ሮጬ ወደ ቤት የገባሁት ብሎ ነው እንግዲህ የመለሰው። ግን እንደዛ አልነበረም። አቤል የሆነ ነገር እየሰራ ነው፣ በጣም መጥፎ ስራ እየሰራ ነው ማለት ነው። ለዛ ነው ከርብቃ እየደበቀ ያለው። ምን እየደበቃት እንደሆነ ግን አልነገራትም እስካሁን ድረስ ማለት ነው። እና በጣም ተናዳ ምንድን ነው የምትሰራው ብላ ብትጠይቀውም ራሱ አልመለሰላትም። አቤል ለምንድነው ልጅ የማንወልደው? በተደጋጋሚ ልጅ እንውለድ ብዬ ብጠይቅም አንተ ልክ ልጅ ስለ ልጅ ሲነሳብህ በአንድ አራስ ነብር ትሆናለህ፣ ትናደዳለህ፣ ትቆጣኛለህ። ስለዚህ ምንድን ነው የተፈጠረው ብላ ብጠይቀውም እኔ እዚህ ልጅ መውለድ አልፈልግም፣ መጀመሪያ ህይወቴን መቀየር እፈልጋለሁ፣ ከነማሚቴ ቤት መውጣት እፈልጋለሁ፣ እዚህ መውለድ ሳይሆን አሜሪካ ሄደን ነው ልጅ ምትወልጂ ማስረግዝሽ ብሏታል። እንግዲህ እኔ አይደለም ያልኩት አቤል ነው ያልኩት። አቤል ነው ያለው። ቤተሰብ እንዳትቆጥኝ ማለት ነው። ይህ ምር እንዳትቆጥኝ እሱ ነው ያለው፣ እኔ አላልኩም። እና ለማንኛውም ርብቃዬ በጣም ተናዳ እንግዲህ ለሪችዬ ለጓደኛው ለእህቷ እየነገረች ነበረ። ልጅ እዚህ መውለድ አልፈልግም ብለዋል። አቤል የሆነ ነገር ሆኗል፣ ምንድነው የምትሰራው ብዬ ብጠይቀውም እየመለሰልኝ አይደለም። ስለዚህ እባክሽ ጠይቅኝ በማለት ብጠይቀውም እሱ መመለስ አይፈልግም። ግን አቤል ምን እንደሆነ ለማወቅ ሲከታተሉት ነበረ። እሱ የሚሄድበት እሱ የሚውሉበት ቦታ እየሄዱ ሲከታተሉት ነበረና በመጨረሻም እንግዲህ አቤል ከስንት ጊዜ በኋላ አብረን እንስራ፣ ብር ከፍልሃለሁ፣ ወንድምና ወንድም የሚባሉት ነገር የለም፣ ግን እኔ የበፊት ነገር ያለፈውን ረስቼ ዛሬ ስራ ሰጥቻለሁ። ስለዚህ ስራ ሰርተህ ራስን መለወጥ ከፈለግ፣ ከዚህ ጎዳና ላይ መነሳት ከፈለግ ስራ ልስጥ ብሎ እንግዲህ ኢዩቤል ጋር ሄዶ ከኢዩቤል ጋር ተገናኝተዋል። ከኢዩቤል ጋር ደግሞ ራሄል ነበረች፣ የነማሚቴ የጋሽ ግርማ ልጅ የገዛ እህቱ ነበረች። ከዛ በኋላ ልጅቷ እንዴት አባቷ ነው የምታምረው፣ በእናት ከዚች ልጋ አገናኘኝ በማለት ሲማጸነው ነበረ። ግን እሱ አንተ ተሳስተሃል፣ ያማል እንዴ ዛሬ ጤነኛ አይደለም ወይስ አቤል ነው ወይስ ሌላ ሰው ነው እያወራኝ ያለው? ምን ሆነክ ነው? ከዛ ቀን በኋላ ከዛ ጊዜ ጀምሮ ዛሬ መተክ እንደዚህ እንደ ኖርማል እና ምንም እንዳላጠፋ ሰው የምታወራኝ? ከአመማ አክም ቤት ሄድ ወንድሜ እያለው ነበረና እውነትም ከአመማ አቤልዬ አክም ቤት ብትሄድ ይሻላል።
እና ራሄልን ስልኳን እንዲሰጠው ይፈልግ ነበር፣ ግን አልሰጠውም። በድጋሚ እሷን ለማግኘት እንግዲህ ወደ ኢዩቤል እየተከታተለው እሱ የሚውልበትን ቦታ እየዋለ ነበር እና ራኬብ በመጨረሻም ከማሚቴ ጋር ለመገናኘት ቤት ድረስ መጣች። ልክ እሷ መታ በር ላይ ስትቆም እንግዲህ ማሚቴ ከዚህ በፊትም መቲ ወደዛ ቤት ስትገባ ልጇ መስሏት ራሷ ስታወርቃ ከዛ በኋላ ነበር በሽተኛ የሆነችው። አሁንም ራኬብ ስትመጣ እንደዛው ነው የሆነችው ማለት ነው።